ሰላም አለይኩም ወራህመቱላሂ ወበረካቱ ውድና የተወደዳችሁ እህት ወንድሞቼ እንደምን አላችሁልኝ? እኔ አልሐምዱሊላህ በጣም ሰላም ነኝ። በያላችሁበት ሰላማችሁ ብዝት ይበልኝ። ዛሬም እንደተለመደው የተለያዩ ትምህርቶችን ይዤላችሁ ብቅ ብያለሁ። እስከ መጨረሻው እንደምትከታተሉኝ አልጠራጠርም። የማታውቁኝ ካላችሁ ሰይድ ወርቁ እባላለሁ። ቻናሌን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ ማለት ነው። የዛሬው ትምህርት ለየት ያለ ነው። በእርግዝና ወቅት ፎሊክ አሲድ መውሰድ ግዴታ ነውን የሚለውን እናያለን። ይጠቅማችኋል ውድ እህቶቼ ማለት ነው። እናት ሆይ ይህን ጉዳይ ለአንዴና ለመጨረሻ ጊዜ እንቋጨው ይላል። አንዳንድ ነፍሰ ጡር ሴቶች የታዘዙላቸውን መደበኛ መድኃኒቶች በየቀኑ ጠዋት በትጋት ይወጣሉ ማለት ነው። ሌሎቹስ ፓኬጁን እያዩ እንዲህ ይላሉ፣ ደክሞኛል፣ ይህን መድኃኒት በቃኝ ይላሉ። ግን እውነታው ይህ ነው። ሐኪምሽ የሰጡሽ እነዚህ ትንንሽ ኪኒኖች ተራ አይደሉም። እነሱ ለልጅሽ ግንባታ መሰረቶች ናቸው። በእርግዝና ወቅት በጣም አስፈላጊ የሆኑት መደበኛ መድኃኒቶች እና አስፈላጊነታቸውን እንመልከት እስኪ። ፎሊክ አሲድ የሚባለውን እንየው። የሁሉም ንጉሥ ነው። የልጅሽ አንጎልና የጀርባ አጥንት በትክክል እንዲፈጠሩ ይረዳል። እንዲሁም የእድገት ጉድለቶችን ይከላከላል። ከእርግዝና በፊት መውሰድ ነበረብሽ። ካልወሰድሽ ግን በመጀመሪያ 3 ወር ውስጥና ከዚያ በኋላም መቀጠል አለብሽ። ብረትን እንየው። የደም ማነስን ይከላከላል። በእርግዝና ወቅት ደምሽ ዝቅተኛ ከሆነ ደካማነት፣ ማዞር ይሰማሻል እና ምጥ ይከብዳል። ብረት ልጅሽ በቂ ኦክሲጅን እንዳገኝም ይረዳል ማለት ነው። ካልሽየምን እንይ። ልጅሽ አጥንትና ጥርስ እየፈጠረ ነው። ካልሽየም ካንቺ ይበደራል። አንቺ ካልወሰድሽ ጥርስሽ እና አጥንትሽ በኋላ ሊዳከም ይችላል። ካልሽየም የእግር ቁርጠትን ይቀንሳል። እንዲሁም በእርግዝና ወቅት የደም ግፊትን የመጨመር አደጋን ያወርዳል ማለት ነው። ቪታሚኖች እነዚህም ልጅሽ ለእድገት የሚያስፈልጉ ወሳኝ ንጥረ ነገሮችን ይሰጣል። አንቺም የበለጠ ጠንካራ እንድትሆኝ፣ ደካማነትሽ እንዲቀንስ፣ የምግብ ፍላጎትሽ እንዲሻሻል እና እርግዝናው እንዲደግፍ ይረዳሻል ማለት ነው። ቪታሚን ሲን እናየው። የሰውነት በሽታ የመከላከል አቅም ይጨምራል። ብረት በተሻለ ሁኔታ እንዲዋሃድ ይረዳል እና በቀላሉ እንዳትታመሚ ያደርጋል። በእርግዝና ወቅት ሰውነትሽ የበለጠ ያስፈልገዋል ማለት ነው። ቪታሚን ቢ ኮምፕሌክስን እናየው። ማቅለሽለሽን ለመቀነስ፣ ኃይል ለመጨመር፣ የልጅሽን የነርቭ ስርዓት ለመደገፍና እናትን ጠንካራ ለማድረግ ይረዳል። ታዲያ ግዴታ ነውን ይለናል። ጤናማ ልጅ፣ ቀላል እርግዝና እና አስተማማኝ ምጥ ከፈለግሽ አዎ መደበኛ መድኃኒቶችን አማራጭ አይደሉም። እነሱ የልጅሽ ምግብ አካል ናቸው። ለመዝናናት እየዋጥሽው አይደለም፣ ውስጥሽ እያደገ ላለው ህይወት እየዋጥሽ ነው። በየቀኑ ውሰጂው፣ በትክክል ውሰጂው፣ በኩራት ውሰጃቸውና እናት ሆይ ይላል። ከማህፀን ህክምና ትምህርት ሁልጊዜ የሚሰጡ ተጨማሪ የጤና እና የእናትነት እንክብካቤ ምክሮችን መከታተል ግድ ይልሻል ማለት ነው። ስለዚህ እነዚህ ምክሮችን እህቶች ብትከታተሉ ይጠቅማችኋል ማለት ነው። እሺ፣ ሌላው የምናየው ማለት ነው እጅግ በጣም ወሳኝ ነው ማለት ነው። የሴቶች ስሜት ለምን ቶሎ አይነሳም የሚለውን እናየዋለን። ብዙ ጊዜ በትዳር ወይንም በትዳር ውስጥ ማለት ነው ወንዶች ስሜታቸው በሰከንድ ውስጥ ሲቀሰቀስ፣ ሴቶች ግን ረዘም ያለ ጊዜ ይወስዳል። ይህ የሆነው በሴቶች ስነ ተፈጥሮ እና በስነ ልቦና ምክንያት እንጂ በግንኙነት ደስተኛ ስላልሆኑ ብቻ አይደለም። ዋና ዋና ምክንያቶችን እንይ። የስቶቭና የከሰል ምድጃ ልዩነቱን እስኪናያቸው። ወንዶች እንደ ስቶቭ ወይንም እንደ ኦቭሽን ናቸው። ቁልፉን ሲጫኑት ወዳውኑ ይሞቃሉ። ሴቶች ግን እንደ ከሰል ምድጃ ናቸው። እሳቱ እንዲያያዝ፣ እንዲቀጣጠልና
እንዲሞቅ ጊዜ ይፈልጋሉ። የሴት ልጅ ስሜት የሚጀምረው ከመኝታ ቤት በፊት በቀን ውሎ እንጂ መኝታ ቤት ውስጥ አይደለም። የአእምሮ ዝግጅት የሴት ልጅ ትልቁ የወሲብ አካል አእምሮዋ ነው። አንዲት ሴት በቀን ውስጥ ስለ ልጅ ትምህርት፣ ስለ ቤት ስራ፣ ስለ ስራ ቦታ ውስጥ እያሰበች ከሆነ አእምሮዋ ሊል አይችልም። አእምሮ ካልተዝናና ደግሞ ሰውነቷ መልእክት አይቀበልም ይላል። ስሜታዊ ትስስር ለወንዶች ወሲብ ስሜትን ለመግለጽ የሚጠቀሙበት መንገድ ሲሆን ለሴቶች ግን ወሲብ ለመፈጸም መጀመሪያ ስሜታዊ ቅርርብ ያስፈልጋቸዋል። በቀን ውስጥ በመልካም ቃላት ያልተንከባከባት፣ ያላደነቃት ወይንም የተጣላት ባል ማታ አልጋ ላይ ቶሎ ስሜትሽን ለምን አልተነሳም ብሎ መጠየቅ ስህተት ነው ማለት ነው። የሆርሞን ተጽዕኖ እንደ የወር አበባ ዑደት ማለት ነው፣ እርግዝና፣ ጡት ማጥባት ወይንም ጭንቀት ያሉ ነገሮች የሴቶች የፍላጎት መጠን በእጅጉ ይቆጣጠራሉ። በእነዚህ ጊዜ ስሜት እንዲነሳ ረጅም ጊዜና ልዩ እንክብካቤ ያስፈልጋል። ቅድመ ወሲብ ማነሳሳት ብዙ ወንዶች ዋናው ተግባር ላይ ብቻ ያተኩራሉ። ነገር ግን የሴት ልጅ ሰውነት ለዝግጅት ቢያንስ ከ15 እስከ 20 ደቂቃ የሚቆይ መተላለፍ፣ መሳሳም እና መሞጋገስ ያስፈልጋል። ይህም ሳይኖር ሲቀር ስሜቷ አይነሳም፣ አልፎ ተርፎም ህመም ሊሰማት ይችላል። መፍትሄው ምንድን ነው? ለወንዶች የተሰጠ ምክር ነው ማለት ነው። ቀኑ በሙሉ አፍቅሯት፣ ጠዋት ላይ በጣፋጭ ቃላት መሸኘት፣ ቀን ላይ ደውሎ ማውራት እና ማታ ስትመጣ ማገዝ ስሜቷ ማታ እንዲነሳ መንገዱን ይጠርጋል ማለት ነው። እንግዲህ ማታ መታችሁ ወንዶች ቀድማችሁ ስራ አግዟቸው ማለት ነው። ትዕግስት ይኑርህ። ሴት ልጅ ዝግጁ እንድትሆን ጊዜ ስጣት። አትቸኩል፣ አትጫናት። መግባባት ምን እንደሚያስደስታት፣ ምን እንደሚረብሻት በግልጽ ጠይቃት። ፍቅር በትዕግስትና በመረዳዳት ሲገነባ አካላዊ እርካታም በተፈጥሮ ይተካል ማለት ነው። ውድና የተወደዳችሁ ወንድሞቼ ይሄን ነገር ተግባራዊ አድርጉት፣ ይጠቅማችኋል ማለት ነው። እስከ መጨረሻው ስለተከታተላችሁኝ ከልብ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ መልካም ቆይታ ይሆንላችሁ። ሰላም አለይኩም ወረህመቱላሂ ወበረካቱ።